መቁረጥና በሰው ላይ ተስፋ መቆርጠው አንተ ማን ነህ? የሰው አቂባ አይታወቅም። መጨረሻው ነው የሁሉም ነገር አይደለም መለኪያው የሁሉም ነገር መጨረሻ። ያቺ በጋያ ሴተኛ ዳር የነበረችዋን ሴት አላህ ጀሃነም አስገብቷል እኮ። ያቺ አቢዳ የነበረችዋን ሴት ድመት በማሰቃየቷ ምክንያት ጀሃነም ፈርሞባታል ገብታለች እኮ። ድመት አስራ አላበላም አላጠጣም ብላ ድመቷን በረሃብ ምክንያት ድመቷ ሞተች፣ ወደ ጀሃነም ተወረወረች እቺ ሴት። ያቺ ላይ የምትቆመዋ የምትጾመዋ ሴት ጎረቤቶቿን አዛ በማድረጓ ምክንያት ኢንሃ ፊናር አላህ ተኛ የሳት ብቻ ነው። ይሄ አላህን ስንት ዓመት ሙሉ ሲያምጽ የነበረ ሰውዬ አንድ ደቂቃ ጂሃድ ላይ ገባ፣ ተዋጋ፣ ገደሉት፣ አላህ ወደ ጀነት አስገባው። አንድ ቀን ለአላህ ስጁድ አድርጎ ማያት፣ አንድ ቀን ረመዳን የሚባል ጾም ማያት፣ አንድ ቀን ቁርአን ከፍቶ ቀርቶ ማያት፣ አንድ ቀን ሱብሃንአላህ አልሐምዱሊላህ ብሎ ቀርቶ ዘክሮ ማያት ሰውዬ አላህ አንድን ሰበብ አደረገለት፣ ጂሃድ ገባ፣ ተዋጋ፣ ገደሉት፣ ጀነት ገባ። አሚለ ቀሊለን ኡጅረ ከሲረን አሉ የአላህ መልእክተኛ። ትንሽ ኸይር ስራ ሰራ፣ ብዙ አጅር አገኘ፣ የዘላለም ጀነትን አገኘ። ይሄው ሰውዬ መቶ ነፍስ ገደለ፣ ይሄው አላህ ማረው፣ ጀነት አስገባው። ይሃ ተገዳዩ ወየውለት ጉዱ ፈላ። ይሄ 99 ላይ ያለ መቶኛ የተሞላበት ማለት ነው። እሱንስ አላህ ማረው። አያችሁ፣ ይሄኛው አላህ ጋር እንደገና እኮ ሂሳብ ይቀርብበታል። ሰውን ተስፋ በማስቆረጥ ሰውን ከአላህ መንገድ እንዳይቀርብ ማድረግ ዋጋ ያስከፍላል።